አደይና ለሊ በስተመጨረሻ ተገናኙ። ለሊ በሚያሳዝንና በሚገርም ሁኔታ አደይን ሽምጥጥ አድርጋ ከዳቻት። ዴቭ አደይ ቆይታ የነበረችበትን ገጠር እንዳለ የተፈጠረውንና የተሰራውን በአባቷ ጉዳይ ላይ ያሰቃያትን እንዲሁም ደግሞ እናትና አባቷ በፍጹም አንተን እንዳገባ ፈቃደኛ አይደሉም ብላ ስትነግረው በሀዘን ተሞላ። ባቡሬ ደግሞ የለሊን መጨረሻና ሁኔታ ሲያያት ከኔ በፊት እኮ የምታውቀው አደይን ነው፣ ከአደይ ጋር ብዙ ነገር አሳልፈዋል፣ እንደው ብትረሳ እንዴት አደይን ትረሳለች ብሎ እያያት ሁኔታዋን በጣም በሚገርም ሁኔታ እኔ አይኔ እያየ ለሊን ማጣት አልፈልግም፣ ፈጣሪ ሆይ ጽናቱን ስጠኝ፣ ይህን ለማመን በጣም እቸገራለሁኝ ብሎ በሀዘን ተቃጠለ። ለሊ አሁንም ቢሆን አደይን እጇን ጭብጥ አድርጋ ለሊ እስኪ መጀመሪያ እኔን ተመልከችኝ፣ እኔ ማን ነኝ ምንድን ነኝ ብላ ስትላት ለሊም ደግሞ አደይ ያልጠበቀችውን መልስና ንግግር ስትናገራት አደይም ደንግጣ አፏን ይዛ ቀረች። ዴቭ ደግሞ በቃ አሁን እንኳን የተፈጠሩትን ችግሮች እናንተኖች ተነጋግረን እንድናስተካክልና ተነጋግረን መፍትሄ እንዳናመጣ በለሊ ህመም ምክንያት ቢዚ ልትሆን ነው። አደይ እየረቀችኝ እንጂ እየቀረበችኝ አልሄደችም። ይሄ ነገር ወዴት እያመራ ነው? ቆይ ቤተሰቦቿ እሺ ኃይለኛና አደገኛ ናቸው እንበል፣ ቢያንስ እሷ እንዴት የመረዳት አቅም የላትም? ልትረዳኝና ካጠገቤ ሆና ልታግዘኝ እፈልጋለሁ። እኔ አደይን አጥቼ በፍጹም መኖር አልፈልግም እኮ እያለ አንገቱን ደፍቶ በሀዘን ተሞላ። የአደይ አባት እንግዲህ በጫኔ በኩል እግሯን አሳስሮና እጇን አሳስሮ አስቀምጧት ነበር። ጫኔ እጅን ፍታኝ፣ በጣም አመመኝ፣ እኔ የት አባት እሄዳለሁ እንደዚህ አድርገህ አስረኸኝ ብላ ስትለው፣ ጫኔም ደግሞ እውነትሽን ነው አደይ እኛንም እንደው አታርክሚን፣ ምንም ቢሆን እኮ አባትሽ ላንቺ በማዘንና ላንቺ በመደሰት ነው። የሀብታምና ገንዘብ ያለው ሰው ብታገቢ እድሜ ልክሽን ደስተኛ ትሆኛለሽ። ችጋራምና መናጤ ካገባሽ ግን መቼም አያልፍልሽም። አባትሽን ልትረጃቸው ፈልጋለሁ። እኛም ሁል ጊዜ ካለንበት ችግርና መከራ ነጻ እንውጣ፣ እባክሽ ተረጅኝ እያለ ጫኔ ቢለምናትም ጫኔ እረፍ፣ ይሄ የቤተሰብ ጉዳይ ነው። ስለ ቤተሰቦቼ እንዲህ ብዬ መናገር አልፈልግም። ሆኖም ግን አንተ የምታደርጋቸው ነገሮች በጣም ያሳምማሉ፣ በጣም ልብ ይነካል። ይሄን እኮ እኔ ካንተ አልጠብቅም። አባዬስ ቢሆን እኔ ያልፈለግኩትን ትዳር እንደዚህ ሲያደርግ መከላከል ነው እንጂ ያለብህ እንዴት እሺ ብለህ ታዛዥ ትሆናለህ? ጫኔ ሮማንን እንደዛ ያሰቃየሃትና መከራ ያበላሃት ይበቃ ነበር። ቆይ መቼ ነው የምትማሩት? መቼ ነው የምትለወጡት? ጊዜው የሰለጠነ እኮ ነው። ሴት ልጅ በፍላጎቷ እንጂ ያለ ፍላጎቷ መገደድ የለባትም ብላ ጫኔ ዘወር ሲልላት አለበት ላይ ደፍታና በእርግጫ ልቡን ብለው አደይ እየበረረች ስታመልጥ የአደይ አባትና አጎቷ እንዲሁም ጫኔ ተከታትለው አለችበት ቦታ ላይ ማንቆርቷል ይዟት ሲሉ አደይም ተደበቀችና እነሱን መመልከት ጀመረ። አባቷም አበዴ እንዴት አባክ ከአንድ ሴት መጠበቅ ያቅተሃል? ምን አባክ ስታረግ ትትንከረፈፍ እንዴት ልታመልጥ ትችላለች? እያለ ቀወጠው። የአደይም አጎት ጫኔን መሳደብ ጀመረ። እንዴ እኔ ምን ላድርግ? ሳላስበው ሽንቴልሽና ብላ ዘወር ብላ እልም አለች። እኔ ላይ ነው እንዴ ጥፋቱ? እርስዎ ጫካ አግተው ከማሰቃየት የሚያደርጉትን አያደርጉም እንዴ? እያለ ጫኔ መልስ ሰጣቸው። የአደይ እናት ደግሞ ልጇ ወዳለችበት ቦታ ላይ በፍለጋ እየወረጠች ድክም አለኝ እኮ ወይ ጉድ፣ አቅም አነሰኝ፣ አረጀው እንዴ እያለች ብቻዋን ቁጭ ብላ ማውራት ጀመረች። ብርሃን ደግሞ እናቷን ተከትላ ነበርና እማዬ ደከመሽ አይደል? አንቺ ወደ ቤት ተመለሺ፣ እኔ አባዬን ሂጄ የተፈጠረውን በሙሉ አናግረዋለሁ። ምን ነው እንደው የእህቴ የአደይ ፈተናና ስቃይ በዛባት። በጣም የኔ ልጅ ያልታደለ ስቃየተኛ፣
እንደው ከሁሉ ሰምተሻል? ያን የከተማ ልጅ ዴቭን ሊድሯት ሳይሆን ያንን ባለሀብትና በ3 ቀን በ4 ቀን እየፈታ ለሚያሰቃየው ሰው መሆኑን ሰማሁኝ። እማዬ አይነ እያየ አደይ እዚህ ህይወት ላይ እንድትገባ አልፈልግም። የወደደችውንና ያፈቀረችውን ማግባት ትችላለች። እኔ እጅ አባቴ ማናገር እችላለሁ ብላ የምርሽን ነው? በይ እንዳይመቱሽና ሌላ ነገር እንዳያረጉሽ ቀስ ብለሽ ሂጂና አውሪያቸው አለችና የአደይ እናት አደይን ፍለጋ ገባች። እንደ አጋጣሚ ልጇ ኩርምት ብላ ተጨብጣ ተቀምጣ የኔ ልጅ አደይዬ እያለች እቅፍ ስታረጋት የአደይ አባትና አጎቱ እንዲሁም ደግሞ ጫኔ ወደ አደይ እናት ቀረቡ። ሰላም ሰላም! ውድ የተከበራችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅጉን አድርጌ አመሰግናለሁ የኔ ውዶች። አደይ ከእናቷ ጋር ተገናኝታ እያወራች ሳለ አባቷ መጣና አንቺ ጥፍራም ባለጌ እንዴት አባትሽን ያዘዘሽን ትተሽ እዚህ ለብቻሽ ቁጭ ብለሻል ብሎ ሲላት፣ አንቱ ሰውዬ እረፉ። ዛሬ ለጥቅምና ለገንዘብ ሲሉ ልጅውን አሳልፈው መስጠት አይከብድም እንዴ? በህይወት እያለሁ አደይ ያንን የባለጌታ ልጅ ልታገባ አትችልም። አንቺ ነሻ ልጅቱ ያንቺ ብቻ መሰለችሽ እንዴ? ምን ነው እናትነቱን እኔ ብቻ ነኝ አልሽ? የእናት ክፉና መናጤ አንቺን አየሁኝ ብሎ ሲናገራት የፈለጉትን ማለት ይችላሉ። ልጄ ግን በህይወት እያለች የማትፈልገውን ነገር ህይወት ተመልሳ እንድትገባና እንድትሰቃይ አልፈልግም። ወደ መጣችበት ሀገር ትገባለች። እድሜ ዘላለመውን ልጃቸውን እንደዚህ እያሰቃዩና እንደዚህ እያደረጉ ምን አይነት ውርደትና ብልግና ነው? አንቺ ሴትዮ እረፊ ተከበሪ ብሎ የአደይ አጎት ሲናገር፣ እረፍ እንዳታሳስተኝ፣ በገዛ ልጆቼ ውስጥ እየገባህ የማይመለከትህን ነገር አታድርግ። ወንድምህ ደስ የማይል ነገር ሲያደርግ እና የማይረባ ነገር ሲያስብ አንተ መቆጣትና መናገር ነበረብህ። ግን ከሱም የማትሻል ሰው ነህ። አንድ ሰው ጫፏን ልጄን ጣገባ እንዲደርስም አልፈልግም ብላ አደይን እጇን ይዛ ከዛ ቦታ እናቷ ይዛ ወጣች። ብርሃን ደግሞ አባቷን ፈለገችና አለበት ቦታ ላይ አባዬ ምን እየተካሄደ ነው ያለው? አደይ እኮ ከራሷን ማልፋ እኔና ማየን እስካሁን ድረስ ቸግሮን ርቦን መከራና ስቃይ ውስጥ ገብተን የራሷን ህይወት ትታ እኛን ያሳለፈች ናት። እኛ ላይ ብዙ ነገር አድርጋለች። ያንተን ግዴታ እየተወጣች ያለችው እኮ እሷ ናት። አባዬ እኔን ካንተ አልጠብቅም። እንዴት የማትፈልገው ህይወት ላይ አስገብተህ እድሜ ዘላለሟን እንድታለቅስና እድሜ ዘላለሟን እንዲጫወትባት ትፈልጋለህ? በቃ አንተ የምትፈልገውና ያንተ ምርጫ ምንድነው? ገንዘብ፣ ሀብት፣ ንብረት ያለው ሰው ይሁን። ከዛ ውጭ ግን ስለ አደይ ምቾትና ስቃይ አይመለከትም አይደል? አባዬ ልጅ ወልዶ እኮ መጣል ምንም ዋጋ ያለው፣ ልጅ ወልዶ እንደዚህ ማሰቃየት ምንም ትርጉም የለው። አንተ አባቴ በመሆንህ በጣም ነው ያፈርኩት ብላ ስትለው የአደይ አባትን ብርሃንን ይዞ በጥፊ ሲጠፈጥፋት፣ አጎቷም ደግሞ ብርሃን ደግ አረገሽ፣ አባትሽ ቀርቶ አይደለም እኔ ብጠፈጥፍሽ ደስ ይለኛል። ምክንያቱም አባትሽን ይሄን ያክል የመናገር እንትን የለሽም፣ ነውር ነው፣ ብልግና ነው። አደይን እንደፈለገ ማድረግ ይችላል፣ አንቺንም እንደፈለገ ማድረግ ይችላል። እቺ የእናቱ ልጅ ነገረኛ የማትረባለና ከዛ ቦታ ላይ በዱላ ሊደበድባት ሲል ትቷት ሄደ። ብርሃንም እዛ ቁማ ማልቀስ ጀመረች። አደይ ምን ነው ፈተናሽ በዛ፣ ምን ነው ስቃይሽ በዛ። እመኒኝ ካሁን በኋላ ያቺ ጠንካራዋ ብርሃን መምጣት አለባት። ለአንቺ ስል ብዙ ዋጋ ከፍላለሁ። እኔ ታምሜ ስሰቃይ አንቺ በሰው ቤት ፍቅርና ቤዛ እንዲሁም ደግሞ ሊዱ እዛ ቤት እያሰቃዩሽና እየጠፈጠፉሽ ክብርሽን ወደታይ ዝቅ እያደረጉሽ እኔን አስታመሽ እማዬን እስካሁን ድረስ ቀጥ አርገሽ ይዘሻል። ትምህርቴንም እንድማር ያደረግሽኝ፣ ከማንም እንዳላንስ ያደረግሽኝ አንቺ እህቴ ነሽ። ስለዚህ አንቺን ደስታ ማየት እፈልጋለሁ ብላ ብርሃንም እዛ ቦታ ላይ እንባዋን ጭርስ አድርጋ ወደ እናቷ ዘንድ አመራች ማለት ነው። ለሊ ያለችበት ሁኔታ እጅግ በጣም አስቸጋሪና ከባድ ነገር ነው። የህመም መድኃኒትም እንግዲህ ዶክተሩ ኤላ እያለች ፊቱ ላይ እየተለጣጠፈች እሱም እያፈረና እያቀፈችው እንዲሁም ደግሞ
ኤላዬ እያለች እያስቸገረችው የእሷን ጤንነት ለመጠበቅ ከባቡሬ በላይ ሆኖ እየተገኘ ይገኛል። ባቡሬ ግን ስለሚወዳትና ስለሚያፈቅራት ለሊ እንዴት ይሄን አይነት በሽታ አጋጠማት? እንዴትስ እኔ ባቡሬ ልትረሳይ ትችላለች? ብሎ ዶክተር ለሚተባበራት ነገር ወደ ሌላ ነገር እየመሰለው በቅናት እየተቃጠለ ይገኛል። ዶክተሩ የመጨረሻ ንግግር ተናገረ። ባቡሬ ያለህበትን ሁኔታና ስሜት እረዳሃለሁኝ፣ አንተም ግን መረዳት መቻል አለብህ። ቤዛን ሩታ እያለች እየተጣራች ነው። ሩታ እስካሁን ድረስ ለሊ ምንም ክፉ ነገር ያደረገቻት ነገር የለም። ቤዛን እያለች ሩታ ስማቸውን ቃይራቸዋለች። ለሊ እያስታወሰች ያለችው የበፊቱን እንጂ ያሁኑን አይደለም። እኔንም አሁን ኤላ እያለች ብትለጣጠፍ አይግረምህ። እናትና አባቷ እንኳ በህይወት እንደሌሉ ታውቃለህ፣ ግን እሷ በህይወት እንዳሉ ነው እያወራች ያለችው። እናትና አባቴ ጋር ውሰዱኝ፣ እናቴን አምጡልኝ እያለች ነው። ስለዚህ አንተን ዛሬ ኤላ ብትልህ ወይም ብትረሳህ ምንም ብዙ አይግረምህ። ለለሊ አሁን ላይ ታስፈልጋታለህ። ካጠገቧ ሆነህ መድኃኒቱን በሰዓቱ ብዙ ነገር ልትልህ ትችላለች። ልትሰርብህ፣ ልታንቋሽሽህ፣ ብዙ አይምሮ የሚነካ ነገር ልትልህ ትችላለች። ግን ማስታወስ ያለብህ እናትህ ጎዳና ላይ በወጣይ ጊዜ እብድ በሆነች ሰዓት ድንጋይ ይዛ ከመሮጥ ውጭ አንተን እንኳን በፍጹም ልትረዳህ አልፈለገችም። ለሊ ማለት ጨርቋን ጥላ አላበደችም እንጂ አሁን ላይ እያሰበች ያለችው የማስታወስ እድሏ ዜሮ ነው። ስለዚህ ወደ ቀድሞ ማንነቷ እንድትመለስና እንድታስታውስ እንክብካቤና ትሪት ማድረግ አለብን። አሁን እንኳን ቢያንስ እንደምታያት በጣም ደስተኛ ናት። ስቃይ ማታቀውን እየሳቀች ነው። ምክንያቱም የካንሰሩ በሽታ በራሱ ጊዜ ይጠፋል። አሁን ላይ ደግሞ እያጨናነቃት ያለው ይሄ የመርሳት ስለሆነ ልንተባብራትና ወደ ነበረችበት ልንመልሳት ይገባል ብሎ ደስ የሚል ምክር ሰጠው። ባቡሬም ባይዋጥለትም በጣም አዝናለሁ፣ ጭራሽ ኤላ እያለች እኔንም ረሳችኝ ብሎ ቢናደድም የዶክተርን ምክር ተቀብሎ ማዘሯ አሁን ላይ ለሊ ጋር ባትሆኝ ደስ ይለኛል፣ ግን ማንም ስለሌላት አብረሽ መሆኑን ባልጠላውም ብዙ የሚያስቀይምና ብዙ የሚደብር ነገሮችን ልትናገርሽ ትችላለች። ምክንያቱም አታቅሽም፣ እኔንም አላወቀችኝም። አሁን አደይ ብትመጣ አደይን ስታውቃት ይሆን? እንግዲህ ምናልባት በህይወቷ የምትወዳቸውን ሰዎች ላትረሳ ትችላለች፣ ወይ ሌላ ስም ትሰይምና አደይን ላትረሳት ትችላለች። አደይ ከመጣይ በኋላ ሁሉንም የምናይ ይሆናል። ከዛ አደይ ደግሞ በጣም ጎበዝና አስተዋይ ስለሆነች ለሊ እንድትድን ልታግዘን ትችላለች። ባቡሬ ተረጋጋ፣ ስሜታዊ አትሁን። ለሊ እንደዚህ ሆነች ብለህ ካጠገቧ መራቅ የለብህም። ምን ላርግ ዶክተር፣ እናቴ በመታገቷ ስሰቃይና አለችበት ቦታ ላይ በመከራ ካገኘኋት በኋላ ደስታዬን ሳልጨርስ ለሊ እንደዚህ ስትሆንብኝ ራሴን መቆጣጠር አቃተኝ እኮ። ተረጋጋ፣ ሁላችንም አብረን እናግዝሃለን። ለሊም ደግሞ እኔ ጋር ኤላ እያለች ስትለጣጠፍ ወደ ሌላ ነገር ባትወስደው በጣም ደስ ይለኛል። ምን ያህል እየተሸማቀኩና እየተሳቀኩ መሆኑን የኔንስ ማን ባየልኝ ብሎ ተናገረ። ሩታ እንግዲህ ዶክተሩ ለምን ፈገግ አይልም ብላ ለዳይመንድ ስትናገር፣ ዳይመንድም ደግሞ የእሱ ፈገግታና መሳቅ ምን ያደርግልሻል ብሎ ጨለለ። ለነገሩ ከጊዜ ወደዚህ በጣም ተቀይረሻል። እዛ ሆስፒታል ለሊን እያልሽ መስሎ ነበር የምትይዥው፣ ለካ የዶክተሩን ፈገግታ ፈልገሽ ነው ብሎ ተናደደ። አበበ እንግዲህ የአባቱ ገዳዮች የሆኑ ሰዎች እያፈላለጉትና አለበት ቦታ ላይ እሱን ለማጥፋት እየፈለጉት መሆኑን ሲያውቅ ወደ አሹ ዘንድ መጥቶ የተፈጠረውን ነገር በሙሉ ነገረው። ውድ የተከበራችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። መጨረሻ በስተመጨረሻ የምናይ ይሆናል። የአደይና የዴቭ ጉዳይ ምን ደረሰ የሚለውንም እንደዛው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።